ዓለም ከደረሰበት የእድገት ደረጃ ለመድረስ ሲቪል ሰርቪሱን በማዘመን በርትቶ መስራት እንደሚያስፈልግ የኢፌዴሪ ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናገሩ። ሲቪል ሰርቪሱን ለማዘመን የመንግስት አገልግሎትና አስተዳደር ሪፎርም ላይ ያተኮረ የግንዛቤ መድረክ ተካሂዷል። ሰለሞን ዘመኑ ተጨማሪ አለው። የተሻለ አገልግሎት ለመስጠትና እድገት ለማስመዝገብ ሲቪል ሰርቪሱን ለማዘመን ትኩረት ተሰጥቶ እየተሰራ ነው። አገልጋይና ስልጡን ሲቪል ሰርቪስ መገንባትና መምራት እንደሚያስፈልግም ትኩረት የተሰጠው ጉዳይ ነው። ይህንን አስመልክቶ የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የግንዛቤ ፈጠራ መድረክ አዘጋጅቷል። የኮሚሽኑ ኮሚሽነር ወይዘሮ ባንቻምላክ ገብረማርያም እንዳመላከቱት በመንግስት የሚሰጠው አገልግሎት ዘመናዊና በቴክኖሎጂ የታገዘ እንዲሆን የዲጂታል አገልግሎትም ተግባራዊ እንዲሆን ጥረት እየተደረገ ነው። ሲቪል ሰርቪሱ ተልዕኮውን በብቃት መፈጸም የሚችል በስነ ምግባሩ የተመዘገነ ለዜጎች ፍትሃዊ፣ ቀልጣፋ፣ ውጤታማ አገልግሎት የሚሰጥ ለሀገራችን እድገት ብልጽግና ሌት ተቀን የሚተጋ ኃይል ሆኖ መገንባት ያስፈልገዋል። በአሰራር የሚስተዋሉ የመልካም አስተዳደር ችግሮችን ለመቅረፍም ጥረት እየተደረገ መሆኑን ጠቅሰዋል። በህብረተሰቡ የሚነሱ የመልካም አስተዳደሮችን ለመፍታት የሚያስችል የሪፎርም ስራዎችን በማከናወን የደንበኞችን አገልግሎት በማሻሻል በፌደራል የተጀመረውን የመንግስት አገልግሎትና አስተዳደር ፖሊሲ በፈጻሚው ዘንድ የተሻለ ግንዛቤ ተይዞበት በተለይም ክልላችን የተቋማት ግንባታ ስራችን፣ የሰው ኃይል ግንባታ ስራችን ብቃትን፣ ውጤትን እና አገልግሎት አሰጣጥና ስነ ምግባርን የተለበሰ ለማድረግ ሰፊ ርብርብ ያስፈልገናል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው የክልላችን ሲቪል ሰርቪስ ዜጎችን የሚያረካ አገልግሎት አሰጣጥና ስርዓት አልገነባም ያሉ ሲሆን ይህንን ማሻሻል እንደሚገባም አስገንዝበዋል። የህዝብ የቅሬታ ምንጭ የሆኑ የአገልግሎት ዘርፎች በተለይ መሬት፣ ገቢ፣ ማዘጋጃ ቤት አገልግሎቶችና ንግድ ላይ ያሉትን አገልግሎቶች ለይቶ በቴክኖሎጂ አስደግፎ ማቅረብ እንዲሁም ከሁሉም በላይ በሲቪል ሰርቪሱ ሌብነትና ብልሹ አሰራርን የማይሸከም አድርጎ መምራትና የሰራተኛውን የስነ ምግባርና ብቃት ማሻሻል የሚያስችሉ ተጨባጭና ተግባራዊ እርምጃዎችን መውሰድ ይጠይቃል። የኢፌዴሪ ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በቴክኖሎጂ በማህበራዊና መሰረተ ልማቶች ትላልቅ ስራዎች መሰረታቸውን ገልጸው አሁንም ሰፊ ክፍተት እንዳለ ጠቁመዋል። በቴክኖሎጂ አጠቃቀም ረገድ ያለው ክፍተት ለዜጎቻችን የምንሰጠውን አገልግሎት ላይ ህገወጥ የሆነ የሰው ኃይል ስምሪት፣ እነዚህ ነገሮች በሙሉ በተሟላ መልኩ እናስተካክላቸዋለን። በዚህ ረገድ ይሄ ክልል የተለያዩ ወቅታዊ ችግሮች ያለበት ክልል እንደመሆኑ መጠን ወደ ኋላ እንዳይሄድ በፌደራል ደረጃ የተጀመሩ የለውጥ እንቅስቃሴዎች በዘመቻ የሚካሄዱ አለመሆኑን አውቆ መስመር አስይዞ ስር ሰዶ ውጤት እንዲያመጣ የምትችሉትን ሁሉ እንድታደርጉ አደራ ማለት ፈልጋለሁ። በመጨረሻም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በሰጡት የማጠቃለያ ሐሳብ ሙያዊም ሆነ ፖለቲካዊ አመራርነትን ውጤታማ ማድረግ ያስፈልጋል ብለዋል። በአንድ በኩል አመራር የሆናችሁ፣ በሌላ መንገድ ደግሞ የሲቪል ሰርቪስ ሙያተኛ የሆናችሁ ሰዎች ቢያንስ ማለት ነው ፕሮፌሽናሊዝም ቦታ እንዲያገኝ በፖለቲካል ኮሚትመንታችን ደግሞ ተቋም እንዲገነባና በተቋም ግንባታ አማካኝነት የአገር ገጽታ እንዲቀየር የመንግስትና የተገልጋይ የህዝብ ግንኙነት እንዲሻሻል የሚያደርግ ስራውን በባለቤትነት መስራት ያስፈልጋል።